የሆነ ነገር ቢፈጠር ነው ካንቺ ራስ ለምንድነው የሚፈጠረው? እስኪ ረፊቅ አንዴ ብቻ አለ። ለምንድነው የሚፈጠረው? አታውቂያትም እሷን። እስቲ ኮሻውን ልቀቃት፣ በቃ ልቀቃትና አንዴ ባለፈው እስካሁን ድረስ ልቀቃት። አንዴ የዛኔ ለምን አላወራሃትም? ቤት ድረስ መታ ነበር፣ ማውራት ትችል ነበር። አሁንም እኮ ማውራት ትችል ነበር። ገብቶሃል? ላስታውስ ደውለህ ለብቻዋ አግኝተህ ማውራት። ለዛ ይቅርታ አልኩሽ እኮ በቃ ለዛ ይቅርታ። ስለዚህ አሁን እኛ ጋር አንዴ ብቻ አላወራትሽ። እስጢፎ በቃ እረፍ። እንዲበላሹ ካልፈለግ ለማውራት የምትለው ምንድነው? ቆይ እረፍ። እረፍሽ ሌላ ነገር እየጠመጠምሽ ነው። ሰምተሽኛል? ሰላም እንዴት ናችሁ? ውድ የፋፊ ቲዩብ ቤተሰቦቼ ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው በባለፈው ቪዲዮ ላይ እንዳያችሁት አዲስ እንግዳ ቤታችን መጥቷል። የእስጢፎ ዘመድ ናት እና የተፈጠሩትን ነገሮች ምናምን አይታችኋል። ትንሽ ደስ አይልም፣ መንገጫገጭ ምናምን ነገር አለና ያው የተፈጠረው ነገር ምንድነው? እስጢፎ ቤት እንድትገባ አልፈለገም። ያልፈለገበትን ምክንያት እኔ አላወቅኩም። ግን ዛሬ እኔና ሮሚ ተገናኝተን ላወራሽ እፈልጋለሁ ምናምን ስላለችኝ እኔም ደግሞ ላወራት እንደ ሴት እንደውም እንዲቀላትም እንደምን ብዬ እሱንም አስረድቼ ከኛ ጋር የምትሆንበትን መንገድ ለመፍጠር ነው ዛሬ የምንገናኘው ማለት ነው። ያው ቤተሰቦቼ ታውቃላችሁ፣ እኔ ወደ እናንተ የምመጣው ቤተሰቦቼ ናችሁ ብዬ ነው። ብዙ ነገር ሼር ታረጉኛላችሁ፣ ከኔ በላይ ምናምን አላችሁ ብዙ እንትን የምታውቁና እንደዚህ ለዛም ብዬ ነው ወደ እናንተ ጋር መጥቼ ሁሉንም ነገር እንድታውቁ የማደርገው። ስለዚህ ዛሬ ከሮሚ ጋር ተገናኝተን በባለፈውም ለተፈጠረው ነገር ይቅርታ ማለት እፈልጋለሁ። ምክንያቱም እስጢፎ ያለበት ሁኔታ ያው የምታውቁት ነው፣ ድንጋጤ ላይ ነው። ለዛም ነው እሷ ደግሞ በጣም ጥሩ ሰው ነች። አፈላልጋ ማንም ሰው በዚህ ሰዓት ማንም ሰው የማያደርገውን ነገር ነው ያደረገችው። አሁን ለምሳሌ ብር እያለው እንኳን ሰው ብር እያለው የለኝም በሚልበት ሰዓት ነው እሷ ካለበት አፈላልጋ ምናምን ሩቅ መንገድ ሄዳ ብሩን አምጥታ የሰጠችው እና በጣም ነው እኔ እንጃ ቃል የለኝም ለሷ። በዚህ ሰዓት እንደዚህ አይነት ሰው አይገኝም። እና አሁን ደግሞ እሷ እንደነገረችኝ ከሆነ የምታርፍበት ቦታ የለም። ሙሉ ለሙሉ ነው ብሩን የሰጠችው እና የምታርፍበት ቦታ የለም። ከአክስቷም ጋር ያን ያህል ናቸው። ይሄ ደግሞ ያለ ነው። ከዘመድ ጋር ምናምን ግጭት ይፈጠራል። ግን ለትንሽ ጊዜ ሰላም እስኪፈጥሩ ድረስ ሮሚ ከኛ ጋር እንድትሆን የምችለውን ሁሉ ጥረት አደርጋለሁኝ። ጀርመር መሆን ያለበት እንደዛ ነው። የምታርፍበት ከሌለ ግዴታችን ነው እኛ ጋር የማሳረፍ ማለት ነው። ይሄ ብሩን ስለሰጠችን ብቻ ሳይሆን ቤተሰብ ነች። በቃ ቤተሰብ እስከሆነች ማንም ሰው ደግሞ ስጋውን ቆርጦ የሚጥል ሰው የለም። በተለይ እንደዚህ እንትን ተቸግራ የምታርፍበት በሌለበት ሰዓት ማለት ነው። እና ዛሬ እኔና ሮሚ እናወራለን ያለውን ነገር ምናምን። እየመጣች ነው መሰለኝ፣ እየመጣች ነው። ስለዚህ በቃ አብረን እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እና አለሁልሽ። በመጀመሪያ ደረጃ በባለፈው ለተፈጠረው ነገር በጣም ይቅርታ፣ በእስጢፎ ስም በእኔም ስም በጣም ይቅርታ። የማይሆን ነገር የማይደረግ ነገር ነው ያደረገው። ግን አትፍረጅበት። በቃ እኔ በመሀላችሁ ያለውን ነገር አላውቅም። ግን ደግሞ እንደዛ ሰው አክብረሽ መተሽ እንደዛ መደረግ የለበትም ነበር። ስለዚህ እኔ በሱ ስም ይቅርታ ጠይቀሻለሁ። ምንም ችግር የለውም። የምር ያው ማለት አለመግባባት ነው። እሱ ስላልተረዳኝ ነው እንጂ በዚህ ልክ ክፉ ሆኖ ምናምን እንዳልሆነ አይ ነው። ግን ያው በቃ ያስጠላ ነበር። እኔም አልጠበቅኩም። እውነት ለመናገር በጣም ደብሮኛል፣ ከፍቶኛል። ምክንያቱም በጣም ስለ ችግሬ አውርቼውም ስለነበረ አብርሽንም ሁላቸውንም አውርቼ ስለነበር በዚህ ልክ አለመረዳታቸው እውነት እኔን በጣም ረድሾኛል፣ ከፍቶኛል። ያው ስልሽ እነሱ ይመስለኛል የተረዱበት መንገድ ያው በትዳር መሀል ሌላ ቤተሰብ መግባት የለበትም ምናምን ብለው ያስባሉና ግን ደግሞ ምን ችግር አለው ስልሽ እንደዚህ ለትንሽ ጊዜኛ ጋር ብትቆይ ያን ያህል ችግር የለውም። እና ደግሞ ያለሽበትን ምክንያቱም ቦታም ነግረሽኛል። በትንሹም ቢሆን ከአክስትሽ ጋራ ምናምን አሪፍ ላይ አይደለም በጭራሽ አለመግባባት በጣም ብዙ አለና እኔ ምንም አማራጭ ስላጣው ነው በነገራችን ላይ እንጂ የሱን ትዳር ለመረበሽ ምናምን አይደለም። ግን ምንም ከሱ ውጪ ማቀው ሰው የለም። አክስታችን ናት፣ ከሷም ተጣልቻለሁና ከሷ ጋር በጣም ብዙ አለመግባባት አለ።
እሱን መቅረፍ ስላልቻልኩኝ ያለኝ አማራጭ ሴት ልጅ ነኝ ታውቂያለሽ። በዚህ ሰዓት እንኳን ብር ሳይኖርሽ ኖሮሽ እንኳን አንዳንድ ነገሮች በጣም ከባድ ነው። መንገድ ላይ ከመወድቅ ለምን ማረፊያ ትንሽ ጊዜ እሷን ብቻዋን ናት፣ ሰው የሚያስፈልጋታል እና እሱን አስበክ ለምን ማረፊያ ሰጠኝም ያልኩት። ግን እንዳየሽው በጣም ሆት ነው እሱ ለማውራት ግን በቃ ይመስለኛል አሁን እስጢፎ ይመስለኛል ምንድነው መሰለሽ ከአክስታችሁ ጋራ ያው አንን ስለሆናችሁ እስከተጣልተሽ እኛ ጋር ስትመጪ የሆነ እሷ እዛ ጋራ እንዳይደብራት ምናምን አስቡም ሊሆን ይችላል ብዬ አስብ ስልሽ ለዛም ነው እንደማስታረቅ እንዴት ተወስዷታላችሁ ብላም እሷም ጥያቄ እንዳይፈጠርባት ብሎም ሊሆን ይችላል። እና እንደዛ ከሆነ ደግሞ ያው ለትንሽ ጊዜ እሷ ሳታቅ እኛ ጋራ ትቆይና ከዛ ሰላም እየሆነ ሲመጣ ችግር የለውም። የዛኔ ግን ነገሮችን ደግሞ ከስጢፎ ጋራ ብቻ አሁን እኔ የፈለኩት እኔ በቃ ላናግርሽ ፈልጋለሁ እንድታቂው ምናምን ስላልሽኝም እንደ ሴት እንደዚህ አብረን ስንሆን እንደውም አንቺ በዚህ ልክ ተረድተሽኝ አክብረሽ ነው ስልክ የምታነሽ ራሱ አልመሰለኝም። ስደውልሽ በቃ የመጨረሻ ደረጃ ላይ ሆኜ ነው የደወልኩልሽ ማለት በቃ ለአንዴና ለመጨረሻ ጊዜ እድል ልሞክር ብዬ ነው። እውነት ስልክ የምታነሽ በእውነት አልመሰለኝም። ስታነሽ ደስ ነው ያለኝ። አክብረሽ ስልኬን ስላነሳሽ ስለመጣሽ በመጀመሪያ ደረጃ አመሰግናለሁ። ሌላው ነገር ትንሽ ቢሆን ነግሬሻለሁ እንዳልኩሽ ነው። በቃ አሁን ላይ ያው ትንሽም ገንዘብ ነበረ እሱን ለእናንተ አውየዋለሁ። ማረፊያ ምናምን የከፈልኩትን ሁሉ ጨርሻለሁ። አይደል አሁን ምንድነው እስጢፍን አሳምነሽ አሁን ለኔ እንዳልሽኝ እሱን አውርተሽው ትንሽ ጊዜ ተመልሼ እስኪሄድ እዚህ የጀመርኳቸው ነገሮች እስካስተካክል ድረስ እንድታግዥኝ ነው የምፈልገው። አንዳንድ ነገሮች ደግሞ ማውራሽ ነገር አለ እሱንም እያወራን እንቆያለን ማለት ነው። በዚህ ልክ ከተረዳሽኝ አንቺ እውነት እኔ በቃ የነሱ እኔን ማመነጫጨቅ ምናምን ማጎሰቋቀል አሁን አንቺ ክሰሽኛል እውነት ለመናገር ማለት ነውና እውነት ደስ ነው ያለኝ እና አንዳንድ ማወቅ ያለብሽ ነገሮች ስላሉ እነሱንም እናወራለን ማለት ነው። ከሰማሽኝ ከተረዳሽኝ አንቺ ደግሞ እዚህ ምን ትሰራለሽ? ነገርሽ ነበር ለስቲፍ ምን ነው ምን ትሰራለሽ ነው ያልኩት። እዚህ አንቺ ፎፊ ደውለሽ ምን ትሰራለሽ? አልደወልኩለትም። ለምንድን ነው የመጣኸው? ቆይ እሷ ምን ትሰራለች እዚህ? ያን ነገር አይደለም ተረጋጋ። እንዴት ምን ትሰሪ ነው የመጣሽ? ምን አለችሽ? ምን አለችሽ? ለምንድን ነው የመጣኸው? ምንም አላለችሽ። ምን ትሰራለሽ አንቺ? በነገራችን ላይ በእኔ ጉዳይ አስከፍተራት ማለት ሊቀር ይችላል። ምን ትሰሪያለሽ እዚህ ነው ያልኩሽ። ቆይ አይደለም ለምን መጣህ? ማን ነገረ? ለምንድን ነው የመጣኸው? እሷ እዚህ ምን ትሰራለች ነው ያልኩሽ። አንተ ራሱ እዚህ ምን ትሰራለህ? ማን ነግሮህ ነው የመጣኸው? እየተከታተልከኝ ነው ነው እስጢፎ ነው እንደዛ ነው ገባሽ ነገር አለ። እሷ እዚህ ምንም አትሰራም። ለምን እንደ ሴት እኔን ባለፈው እንደዛ አድርጋ አስወጣት አይደል? አሁን እንደ ሴት እኔን ማውራት ከፈለገች እሺ ምን ያለችሽ ነገር አለ እንዴ? ቆይ እያወራን ምንም ካላለችሽ በቃ ችግር የለም። ምንድነው ችግርሽ አንቺ? መጀመሪያ ተረጋጋ። እሺ ለምንድነው እንደዚህ እስክትሆን ድረስ እየሮጥክ የመጣኸው? ሲጀምር ምንድነው? ቆይ እኔ በቃ አንቺን ነበር እየተከተልኩሽ ነበር። እኔ እሷን ባወራት ምንድነው ችግሩ? እሺ አታውቂያትም። እሷን አታውቂያትም። ለማወቅ እኮ ነው የምናወራው። እኔ እሷን ለማወቅ ነው አይደለም የማወራው። ምንድነው የምትፈልጊው አንቺ? ቆይ ህይወቴ ላይ ምንድነው የምትፈልጊው? ምንድነው ችግርሽ? ያረኩት ነገር አለ እንዴ? ቆይ አይደለም ታዩ እሱ አንተ ስማኝ። ቆይ ምንድነው ችግሩ? ህይወቴ በጠብጭ ነው እንዳሰብሽ ነው እስጢፎ። እንደዛ አይደለም። ለምንድነው የምትበጠብጠው እንዴ? በቃ እኛ ጋር ለትንሽ ጊዜ መሆን አለበት። ለትንሽ እንደዛ አይሆንም አልኩኝ። በቃ አይሆንም ካልኩኝ አይሆንም። አታውቂያትም። እሷ ጸባይ አስቸጋሪ ነች። ችግር የለውም። በቃ ለትንሽ ጊዜ እኮ ነው እኛ ጋር አብረን ልኑር አይደለም ያልኩት። ልኑር ሳይሆን ጀስት የሆነ ነገር እስከማስተካከል ድረስ አብሬያችሁ ልሁን ነው ያልኩት። ለምን አትይኝም እንጂ አብሬያችሁ ለምን አታርፊም አንቺ? ለምን አትይኝም? ስማኝ፣ አሁን ምንድነው ችግሩ እንዴ? በጣም እያከበድኩ እሷ እኛ ጋር ብትሆን ምንድነው ችግሩ? ችግሩ ምንድነው? ስለማይሆን ነው። አይሆንም። ለምንድን የማይሆንበት ምክንያት አስቸጋሪ ሰው ነች። አይሆንም። መጀመሪያ ደግሞ አክሲዴዳ መታረቅ አለባት እኮ እሱ። እንደዛ ከሆነ ደግሞ እንደዚህ በዚህ ሁኔታ አይደለም። መጀመሪያ ለየብቻ ሁለቱም ማናገር አለብን አይደል እንዴ? ከዛ ይታረቃሉ። አሁን ለዚህ ካልክ ያመረ ችግር የለውም አይደለም ሮሚ፣ እንደዛ ችግር የለውም። አይ በቃ ሀሳብ ችግር የለውም እውነት ስለባሽ ነገር አለ። ዝም ብሎ በቃ አንቺ በማያገባሽ ነገር አትይ። ኖርማሊ እያጉ እስጢፎ ምንም አልሰጥ ብያለሁ። ተረጋጋ። እንደዛ ከሆነ ችግር የለውም። ባይዘይ ሰማኝ። ፈልገሽ መሰለኝ አይደል? ያደረግሽ ፈልገሽ መሰለኝ አይደል? ተረጋጋ። እንደዛ አይባልም። እስኪ ያደረኩት እኔ መቸከር ያንተ ቆይ ለአንተ ችግር ስለዋልኩኝ እንደዚህ እንደ ቃኔን ማውጣት ነበረብህ አልነበረብህ? እሺ ፈልገሽ ነው ያደረግሽው አይደል? አስገድችሽ ነው ያደረግሽው። ፈልገሽ አይደል? ዝም በል በቃ። አንቺ ማታውቂው ነገር አለ። በቃ ረፊ እስቲ ፍረፍ ጣላኛል። ረፍ በቃ
ይኸውልሽ እሱን ታዩ ዝም በይው። ይኸውልሽ አሁን እንነጋገርና እኛ ጋራ እኛ አይሆንም፣ እንደዛ አይታሰብም። በቃ እንደዛ እንዳታስብ አይሆንም። ለምን ምክንያቱም ንገረኝ። እሺ ንገራት። ምን ንገረኝ ፈልጋለህ አይደል? ንገራት። እሺ እኔ በጣም ዝግጁ ነኝ። ንገረኝና በቃ የሚሆነውን አንተ እንደ ግራ አጋባኝ። ምንድነው ነገር ይኑር እንጂ ምን አስበህ በጣም ነው የገገምኩኝ። አሁን እሺ ምንድነው ፍላጎት? እኛ ጋራ በቃ ለትንሽ ጊዜ መቆየት አለባት። እሷ አክብራኝ ስለጠራችኝ ነው ወይዘው የመጣሁት ማለት ነው። ባለፈው ተስጥለኝ ነው እኔ ያንተ ነገር ያበቃልኝ። ግን አንተ እንደፈለግከው አንተ እንዳሰብከው ከሆነ ሀሳብክ ነው እንትን ነው የምለው። እንደዛ አይደለም። አይ ፋፊ ሆነህ እንዴ በጣም ነው የሚደብረው። እግዚአብሔር እኮ ቆይ እንደዛ አይደለም። ይኸውልሽ ተረጋጊና ማለት ነው። እሱ በቃ አላ ከአክስቱ ጋር እንዲህ ያለውን ነገር እንድትፈቱ ነው። በቃ እሱን መፍታት አለብን። መጀመሪያ እሱን መፍታት አለብን። ለሱም ጊዜ ያስፈልገዋል። ማረፍ ይኖርብናል። ውጪ ሆኜ አይደለም እሱን የሚፈታ ተነጋግረን አብረን ሆነን ነው። እና መች ተነጋገርን? አወራን። ለምን ሳደውልልኝ ለምን መጣሽ? እሷ ለምን ማግኘት ትፈልግ? ባለፈው ሳደውል አይደለም ሳደውል መጣች ባለፈው። አሁን እንደ እህቷ ብታየኝ እኮ እንደውም ደስ ሊል ነው የሚገባው። እንዴ ለምንድን ነው እንደዚህ የምትሆነው? እሷ እኔን እንደ እህቷ ስላየችኝ ደስ አላለ? ስልክ አላነሳ ስትለኝ እሷ ጋር ደወልኩ። እሷም እግዚአብሔር ያክብራት አክብራ ስልክ አነሳች። ላገኝሽ ነው ስለመጣች። ይሄ ክፋት አለ? አንተ ነገሮችን በጣም እያወሳሰብክ ያለው ታውቀው። ቆይ ስጢፎ እኔ የማላውቀው ነገር አለ? ምንድነው ሊኖር የሚችል? አንቺ ማታውቂው ግን ምንድነው የምትፈልጊው? እንዲኖር ካልፈለግ እንደዛ ነገሮች ማስተካከል አለብን። መጀመሪያ ነገሮች መስተካከል አለባቸው። እንዴት ነው ዝም ብዬ ወደ ቤት ማስገባት? እንዴት ነው የምታስቢው? አንቺ ሰው ማምጣት አለበት ብለሽ የምታስቢው? ምን ችግር አለው? እንግዳ ራሱ መጥቶ የሚያርፍበት ቤት አይደል እንዴ? ምንድነው ችግሩ? እሷ እኮ ልኖር ነው ያለችው እኮ። ልኖር አላለችም። ለትንሽ ጊዜ ልረፍ ነው ያለችው። በቃ ለትንሽ ጊዜ ደግሞ ማረፍ ማለት ነው። ወስዳለሁ፣ ችግር የለውም። እንደውም እኔ አሁን በዛ ሰው ነው የሚያስፈልገው። በቃ ምን ችግር አለ ብትሆን? ምክንያትህ ምንድነው? ወይ እንደዚህ ነው ምክንያት የማትገባበት ወይ ደግሞ ንገረኝ። ቆይ ሮሚ ተረጋጊ፣ ንገረኝ ምንድነው ምክንያቴን? እሷ ታውቃለች። ለእኔም ንገረኛ። እኔም እኮ እዛ ቤት የመወሰን መብት አለኝ አይደለ? ስለዚህ አንተም ቢብላ እኔ ደግሞ እሺ ብዬ ማስገባት እችላለሁ። ስለዚህ ምንድነው ምክንያት? ንገረኝ ምክንያት። እቺ በቃ በእናትሽ አንቺ እንኳን ቢያንስ ተረጂ እኮ እንደረዳ ንገረኝ። ምን አውቄ ነው የምረዳ? ምን አውቄ ነው የምረዳሽ? ሲጀመር አንተ ማሰብ አይደለም ሁሉ ነገር በጣም ያካበድከው። በዛ ላይ እሷን እያስጮካት ነው። ይሄ ታውቀዋል አይደለ? ነገሮች እንዲበላሹ ካልፈለግ ካልኩ አሁን ጨርሻለሁ። አንተ እንደዛ እንደቃው ተስጥልኝ ዝም ምን ያልኩት ጊዜ አሁን የኔ ሰዓት ገባልሽ? ገንዘብሽን እያሳከልኩ ነው፣ ልመልስልሽ ነው። በቃ እንደዚህ አትሆኝ። በቃ እንደዚህ አትሆኝ። ገንዘቡን እስክትመልስልኝ ድረስ አንተ ቤት ድረስ። ከዚህ ውጪ ምንም የምልህ ነገር የለም። ምክንያቱም ነገሮች እንዲበላሹ እያደረግክ ስለሆነ ማለት ነው። ቆይ ምን አማራጭ ሌላ አማራጭ አለ? ገንዘቡን እንደሆነ እንትን ብለንበታል። ስለዚህ ምን አማራጭ? እሷንም በቃ አታስጨንቃት። አስተካክለህ ትሰጠኛለህ። ከዛ እኔ ቤቱን ለቅ ይወጣለሁ። እኔ ማስተካከል ይሄዳል። አንተና አብርሽ ሆናችሁ ብሩን ፈልጉና ስጧት። በቃ ገንዘቡን ሰጥሻለሁ። ፈልጉና ስጧት። በቃ ገንዘቡን ሰጥሻለሁ። ህይወቴ ላይ በቃ ድረሽብኝ። በቃ ፈልጉና ብሩን ስጧት። እሰጣታለሁኝ አልኩኝ እኮ። እና ታዲያ እስከዛ የትረፍልሽ እስከዛሬ የነበረችበት ቦታ ነው። ብር የለኝም ገዝታውሱ ላይ ቦታ ላመቻችልሽ ነበር። አንቺ ግን በቃ የማይሆን ነገር ነው የምታደርገው። አንተ ለችግር ከደረሰች እሷን እኮ የማሳረፍ ግዴታ አለብህ። በቃ እንደዚህ ነው የምትሆነው። አንቺ እኮ ያልተረዳሽ ነገር አለ። ምንድነው የምረዳህ? ንገረኝ። ነገሮችን ማስተካከል ያለብን እኔና እሷንን። ምንም እየተረዳሃት እኮ አይደለም። እሺ እንዴት ነው የምናስተካክለው? አሰማኝ። እንዴት ነው የምናስተካክለው? ታውቃለሽ አሁን አንቺ ነገር እንደምታበላሽ እኔ አውቃለሁ። በጭራሽ አላበላሽ። አንተ ነህ እንዳበላሽ እየገፋፋኝ ያለው አንተ ነህ። ገብቶሃል? አይ እስቲፎ የማትገባብኝ ምክንያት አክስቷ ከሆነች ትንሽ ጊዜ ጠብቅና ትሄዳለች። በቃ ችግር የለም። በቃ የዛኛውን ቦታ እናስተካክልሽ። መጀመሪያ አክስቷን እንትን ላስተካክል ነይ። አይደለም እንደዚህ ዝም ብሎ ነይ ተብሎ አይደለም። እረፍ እንደዚህ አይደለም። በቃ መጀመሪያ እኛ ጋር ገብታ ትረጋጋ። ከዛ አክስቷን አልኩሽ እዛ መግባት አይሆንም፣ አይታሰብም። በቃ አይሆንም። ለምንድን ነው መጀመሪያ አክስቴን ጉዳይ ማስተካከል አለብን እኮ። እንደዛ ከሆነ ደግሞ በዚህ ሁኔታ አይደለም አልኩ እኮ እንዴ። አንቺ ቆይ ምን ልትያት ነው ያሰብሽው?
ማን አክስቴን ነው ምን ልትያድ ነው ያሰብሽ? ምንም አይላትም። እናንተ ጋር አርፋለሁ፣ ከዛ አውራታለሁ። ገንዘቤ ካለ አለ፣ ካጠፋችሁ ደግሞ አጠፋችሁ። አንተ ስትሰጠኝ ነገሮችን አስተካክዬ እኔ እሄዳለሁ። በቃ አለቀ። ይሄ ነው የሚሆነው። ግን ማለት ከዚህ በላይ እንድታመናጫጭቀኝ ምንም አልፈልግም። ገብቶሃል? እኔ ታግሻለሁ። ችግር ላይ ስለሆንኩኝ ችግር ላይ እንደመሆኔ መጠን ተገፍቻለሁ። ስለዚህ ያለውን ነገር ማስተካከል ነው ያለብህ። እንደዚህ መጮህ ህይወት ውስጥ ልግባ አይደለም ያልኩት፣ ቤትህ ልግባና ልረፍ፣ ነገሮች እስኪስተካከሉልኝ ነው ያልኩት። ሌላ ምንም። አንተ ነህ እኮ በጣም ነገሮችን እያጋነንክ ያለኸው። እኔ አጋነን እውነት አንተ በምታውቀኝ ልክ ሳትረዳኝ ፋፊ ትላንት ያወቀችኝ ተረድታኝ ነው ልታወራኝ ችግሯ ሆኖ ጊዜ ሰታኝ የመጣችው። ገብቶሃል አይደል? አንቺና ብርሃን ጋር ምን እንዳደረገች ታውቂያለሽ? ምን አደረገች? አታውቂም። ይኸውልሽ በማታውቂው ነገር ዝም በይ። ምንሽ ለዛ ነው ምንም አላደረኩም። እንዲያዋራኝ ነው የሄድኩት። ምንም አላደረኩም። ስም አትስጠኝ አለ። አንተ እየሰማት ስላልሆነ እኮ ነው ሌላ ሰው ጋር እየሄደች ያለችው። በቃ አታውቂም። አይተሻል ነበርሽ ምንድነው ያለችው ነገር አታውቂም። እዛ ሜዳ ነገር አበላሽታ ነው የመጣችው። የእኛንም ህይወት እንደዛ ነው የምታበላሸው። እስጢፎ አንቺ ታረጃ። በቃ እየሰማችሁ አንተም አብርሽም እየሰማችሁ ስላልሆነ እኮ ነው። አይተይ ፋፊ በእነሱ ጉዳይ ተስፋ ቆርጫለሁ። በቃ አንቺ ነው ይኸውልህ አሁን ወስንና ንገረኝ። እቺ ልጅ እኛ ጋር ትገባለች አትገባም? ለምን? ምክንያት ደግሞ አክስት ከሆነች ደግሞ ይሄ ምክንያት ሊሆን አይችልም። ማንም ሰው እንግዳም ሆኖ እንደ ሰው ከእንግዳም ሆኖ አንተ ጋር መጥቶ እኮ ያርፋል። ከሰውም ጋር ተጠልቶ መጥቶ እስኪረጋጋ ያርፋል አይደል? መጀመሪያ እሷ ጋር ነው ማረፍ ያለባት አልኩሽ አይደል? እስካሁን ቀስታውስ አልነበረች እንዴ? እስካሁን ድረስ ለምን ዝም አልክሽ? እስካሁን ለምን አላስታረቅም? ለምን አልሄደችም? አንድ ናቸው፣ ሁለቱም አንድ ናቸው። የምር እኔ በግዛኝማ እኮ ገና መጀመሪያ ነበር ነገሮችን የሚያስተካክለው፣ ግን ስራውን ስለማይል ጸጥ አለ። ስለዚህ እሷ እኛ ጋር አትሁን። አንተ ማስተካከል ከቻልክ አስተካክል። አይሆንም፣ አይታሰብም አልኩሽ አይደል? ለምን ደግሞ ይሆናል? በቃ ሂድና ማስተካከል ያለብህን አክስትን ወይ እኛ ጋር ይዛት ነው። በቃ ገንዘቡን እያስተካከልኩ ነው ልመልስላት። ገንዘቡን አይደለም መጀመሪያ መታረቅ አለባቸው አልክ አይደለ? ይታረቁ ወስደን በልሽ እናስተካክላለን። እስክትመልስልኝ ድረስ ጊዜ እሰጥሃለሁ። እኔም እናንተ ጋር አርፋለሁ። ሌላ ነገር ካልፈለክ ምን ትረፍሽ እስጢፎ ምንድን ነው የምትለው? ብዙ አማራጭ አላት። ዝም ብላ ነው እንደ አንቺ ምንድን ነው አማራጭ ቢኖራት እኛ ጋር እንደዚህ እንትን ትላለች። እኔ አማራጭ እዚህ ደረጃ አንተ እንደዛ ይሆንክብኝ ዝም ብለህ ነው ይመስለኝ። እንደማታውቀኛት በደንብ ጠንቅቀህ ታውቀኛለህ። እንኳን ቤት ያገቢም የምለው እኮ ስለማውቅሽ። ይኸውልህ እስጢፎ ይቅርታ ስማ እስጢፎ እኔ አንተ እንደዚህ ምንም ምክንያት እያሳመነኝ ስላልሆነ እሷ እኔ ይዣት እሄዳለሁ። አንተ ግን ምንም በማርያም ተረጅኝ። አንቺ እንኳን ምንም አልረዳህም። ስማኝ፣ ስለዚህ እሷ እኛ ጋር ትሆናለች። ይሄንን አስብ። በቃ ተናግሬያለሁ። ልቀቀኝ እስጢፎ ልቀቀኝ። ኧረ በእግዚአብሔር አንቺ እንኳን ተረጅኝ። ምንድነው የምረዳህ? ምንም በቃ አይሆንም፣ እንደዛ አይሆንም አልኩሽ አይደል? ስማኝ እስጢፎ ከኔ በላይ ታምኛለሽ እንዴ? ይኸውልህ አሁን አንጨቃጨቅ። ሰማኸኝ አይደል? እሷ እኛ ጋር ትሆናለች። እሺ አንዴ ላውራትሽ። እኔ ላውራት ሰው አንዴ ላውራትሽ። እሷን ግጥ ማውራት ፈልግ ብቻዋን ላውራትሽ። ስልክ ታነሳላት ነበር አይደል? ስልክ ታነሳላት ነበረ። በቃ አሁን ልቀቃት። የሆነ ነገር ቢፈጠር ነው ካንቺ ራስ ምንም አይፈጠርም። ለምንድን ነው የሚፈጠረው? እስኪ ረፊቅ አንዴ ብቻዋን ላውራት። ለምንድን ነው የሚፈጠረው? አታውቂያትም እሷን። እስቲ ኮሻን ልቀቃት። በቃ ልቀቃት። አንዴ ባለፈው እስካሁን ድረስ ብቻዋን ላውራት። አንዴ ላውራት። የዛኔ ለምን አላወራሃትም? ቤት ድረስ መታ ነበር፣ ማውራት ትችል ነበር። አሁንም እኮ ማውራት ትችል ነበር። ገብቶሃል? ላስታውስ ደውለህ ለብቻዋ አግኝተህ ማውራት። ለዛ ይቅርታ አልኩሽ እኮ በቃ ለዛ ይቅርታ። ስለዚህ አሁን እኛ ጋር ነው መቆየት ያለብን። ብቻዋን ላውራት። እስጢፎ በቃ እረፍ። እራስ እንዲበላሹ ካልፈለግሽ ማውራት የምትለው ምንድነው? ቆይ እረፍ። እራስሽ ሌላ ነገር እየጠመጠምሽ ነው። ሰምተሽኛል? ብርሽን አመጣለሁ።